ጽንፈኛ ኢትዮጵያውያን አንደበታቸው እንጂ አይምሮአቸው እንደማይጠቀሙ ሁሉ ስለ ኢትዮጵያ ሕዝብ እንደሚያስቡ አድርገው ይናገራሉ። ነገር ግን የሚቆሙት ለራሳቸው ጥቅም ብቻ ነው። የነዚህ ቡድኖች አካሄድ የሚመራው በጥላቻና በጎሰኝነት ስሜት ሲሆን ለሀገር አንድነትና ለሕዝብ ሰላም ደንታ የላቸውም። የራሳቸውን ጠባብ አመለካከት በማራመድ ሕዝብን ለእርስ በርስ ግጭትና መከራ ይዳርጋሉ። የእነዚህ ጽንፈኞች ንግግሮች በሕዝብ መካከል መከፋፈልን የሚዘሩ አድመኝነትን የሚያባብሱና የጥላቻ ትርክትን የሚፈጥሩ ናቸው። ቃላታቸው ስሜትን በሚነኩ አስከፊና ከእውነት የራቁ ወንጀሎች ናቸው። እነሱ የራሳቸውን ስልጣንና ጥቅም ለማስጠበቅ ሲሉ የህዝብን ስሜት የሚጠቀሙና የሐሰት መረጃዎችን የሚያሰራጩ ናቸው። ይህም የሀገርን ሰላምና መረጋጋት በእጅጉ ይጎዳል። በመጨረሻም እነዚህ ጽንፈኞች የኢትዮጵያን ህዝብ ስቃይና መከራ እንደ የፖለቲካ መሳሪያ ይጠቀሙበታል። ከህዝብ ስቃይ የፖለቲካ ትርፍ ለማግኘት ይሞክራሉ እንጂ ለመፍትሄ አይሰሩም። የነሱ ዓላማ የራሳቸውን አጀንዳ ማስፈጸም እንጂ የህዝብን ችግር መፍታት አይደለም። ስለዚህ የኢትዮጵያ ህዝብ የነዚህን ጽንፈኞች ድብቅ ዓላማ ተረድቶ ለሀገር አንድነትና ለጋራ ጥቅም መቆም ይኖርበታል።